ለእኔና ለሱ ቆንጆ ምግብ እንድትሰሪልን ግን ካልጣፈጠ ንግት እንደማናደርግልሽ ወቂ። ግድ የለም ከምግቡ ስለማላቀምስሽ ለጣሙ ብዙም ባትጨነቂ ግድ የለም። ይሄ ደግሞ ምን ማለት ነው? ለነገሩ ገባኝ። ያ በምግብ ስለምታፍሪ እንድቀምስልሽ አትፈልጊም። በሙያ አፍሬ እንኳን ሳይሆን እየሰራ ያለሁት እኔም ላይኩን የልጃችን ሚስት እንድትሆን ለምንመኛት ለነዋሚ። ምን ለማለት እንደፈለግሽ አልገባኝም። ዋናው አምራቴ አላየሻቸውም እንዴ? እንዴት በረንዳ ላይ ተመቻችተው ቁጭ ብለው እያወሩ እንዳሉ። አሁን ላይ ሳስበው እኔ ራሴ ምን ነክቶኝ ከመጀመሪያዎች ልጅ እንደጠላኋት ግራ ይገባኛል። እኔን ለማናደድ አስበሽ ከሆነ ብዙም አትልፊ። ምክንያቱም እየተጠቀምሽበት ያለው ነገር ያልፈበት ፋሽን ነው። እውነቴን ነው የምልሽ እኮ አምራን። በዛ ላይ ደግሞ አእምሯ እውነት ድርጅታችን እሷን የመሰለ ታታሪ ሰራተኛ ስላገኘ እየኮራውባት ነው። አረ በእናትሽ አታስቂኝ። ታታሪ የጽዳት ሰራተኛ ማለትሽ ነው? አልሰሜን ገባ በለው አሉ። ለማንኛውም ኑሐሚን አዲስ የሰራቸውን ፕሮጀክት ይዛ ከናሆም ጋር ነገ ገጠር ሊገቡ ነው። ምን እያልሽ ነው ያለሽው? ወይ ማን ያውቃል፣ እዛ ብቻቸውን ሲገናኙ አይነ ልቡናም ሊከፈትለት ይችላል። እኔን ለማበሳጨት ብለሽ ነው አይደለ? እንደዛ ከሆነ አትልፊ። እውነት ቢሆን ኖሮ ናሆም ይነግረኝ ነበር። ዋናዋ የጉዳዩ ባለቤት እያለች አንቺ ምንድነሽ ተብሎ ይነገርሻል። ይልቁንስ አምራን አንድ ምክር ልምከርሽ። ናሆም በሌለበት እዚህ ቤት ጨርቅሽ ጥለሽ ከምታብጂ አሁኑኑ ቤቱን ለቀሽ ብትወጪ ይሻልሻል። ቆይ ግን ይሄን ያክል ምን ባደርግሽ ነው በዚህ ልክ የጠላሽኝ? አታላይና ሌባ ማን ይወዷል ብለሽ ነው። በዛ ላይ ደግሞ እንደማይሽ አንቺ ፈጣጣ ነሽ። ለዚህ እኮ ነው አይንሽን በጨዋጥበሽ እዚህ ቤት ድረስ የመጣሽው። እንግዲህ ወደድሽም ጠላሽም ልጅሽ ልቡ እስከሚጠፋ ድረስ ያፈቅረኛል። አንቺ የፈለገ ነገር ብትለፊ ከልቡ ትፈልቅሽ አታውጪም። ገባሽ? እሱን እንኳን እንዴት እንደማስወጣሽ ነው ያሳይሻለሁ። ይልቁንስ አምራን እንግዳይን በረንዳ ላይ ንፋስ እንዳይመታት ወደ ውስጥ ግቢ ትይልኛለሽ። አይደለም መምታት ለምን አይወስዳትም? እቺ ጥላቢስ አምራን ገና ምን። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ ኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። አምራ እንግዲህ ከእነሱ ጋር ካልሄድኩ ብላ አባደች ማለት ነው። ነገር ግን ዝናሽ በጭራሽ እነሱ እኮ ልክ እንዳንቺ እንዘላዘሉ ሰው ለስራ ነው የሚሄዱት፣ እኔም ተከትይሽ እመጣለሁ እያላት ነበረ። ቆይ ምንድነው የምታወራው እያለች እዛ ቤት ተደብቀሽ መግባትሽን እስካሁን ልታሳውቅኝ ይገባ ነበር እያለች ነበረ። ግዴታ ለአንተ ማሳወቅ ድጋሚ እኔን ለማግኘት በጭራሽ እንዳትሞክር እያለችው ነበር። በማንኛው ሰዓት እንደምፈልግሽ በማንኛው ሰዓት በምፈልግሽ ሰዓት ልትገኝ ግዴታሽ ነው። አለዚህ ታውቂያለሽ ምን ማድረግ እንደምችል እያለ እያስፈራራት ነበር። እምራን በጭራሽ አንተን አልፈራም፣ ትሰማኛለህ? ድጋሚ ደውለህ ብትጠራኝ ለናሆም ሁሉ ነገር እነግራለሁ፣ የልጁን ገዳይ እንደሆንኩም ጭምር ስትለው ሌላ ሰው የሰማታን ማለት ነው። እና ዝናሽ ሳውን ነምስገድ ልጄን ገድለችበት ስትል የነበረው ኤርሚያስ ነበረ ልጇ እንዲወርድ ያደረገው ምክንያቱ እሱ ነበር ማለት ነው። ነገር ግን እሷ ይሄናል ለምን ጠላሽኝ ለምንድን ብላ ስትጨቃጨቅ የነበረችው ነገር ግን በራሷ ጥፋትና በራሷ ቅሌት በጣም ታፍራለች። እንዴት እንደዛ ነገር ትደብቅኛለሽ እያለች ነበር። ኑሐሚን እዚህ ቤት ድጋሜ እንዳትመጪ እያለቻት ስታስጨንቃትና ስታስፈራራት ነበር። በጭራሽ እኔ ካሁን በኋላ ኤርሚያስን አወደዋለሁ፣ ከሱ እፍ ያለ ፍቅር ይዞኛል። ስለዚህ ተቀበላችሁም አልተቀበላችሁም እንደምወደው እንድታውቁልኝ ፈልጋለሁ እያለች ፊት ለፊት አባቱና እናት ፊት ለፊት ትናገራለች ማለት ነው። ሰምኛለሽ አንቺ ልጅ አብድሻል፣ የምታረጊ ነገር ምንም እየገባኝ አይደለም። ጭራሽ የዳጊ እጅግ በጣም ተከፍቶ እጅግ አዝኖ እያለቀሰ ነበር። አባቱ የት ገባ የት ወጣ ምንም ነገር ስለ አባቱ አያውቅም ማለት ነው። ነገር ግን የአባቱ መጥፋት እጅግ በጣም እያሳሰበና እየተጨነቀ ነበር። እምራ በጭራሽ ነው ብቻውን አልደከም እኔ ከዚህ ሰብስቤ ከሱ ጋር አብሬ እሄዳለሁ እንጂ በጭራሽ ያቺ ተንከሲስ ከሱ ጋር እንድትሄድ እሱ ልፈቅደው አልችልም። እምራ ብትነቂ ይሻልሻል እያለችው ነበር። እና ካሁን በኋላ እኔም አብሬክ ነው የሚለው እንጂ ብቻን አትሄዱም ስትል ነበር።
ቆይ መቼ ልትነግሪኝ ነበር? እዛ ቤት መግባትሽን ልታሳውቅኝ ይገባ ነበር እኮ እያላት ነበር። ግዴታ እኮ እናንተ ማሳወቅ አይጠበቅብኝም። ስለዚህ አትልፋ። አሁን ምን ነገር ከአንተ ጋር ማውራት በጭራሽ አልፈልግም እያለች ነበር። ፈለግሽም አልፈለግሽም ግን ግዴታ ለኔ ምን ነገር ይኖርብሻል፣ እሱ ማወቅ አለብሽ እያላት ነበር። ነገር ግን ለአንተ ግዴታ ማሳወቅ አይጠበቅብኝም። ትሰማኛለህ? ደግሜ ስልኬ ላይም እንዳትደውል እያለችው ስታስፈራራው ነበር ማለት ነው። ምን እያረግሽ ነው? ከሱ ጋር እንዴት የተገናኛች እያለ እያስጨነቀች ስለነበረ ነው እንጂ እሱ ላገኝ አልፈለኩም። ሲጀመር አንተ ከናሆሚ ጋር ለፊልድ እንደምትወጣ መቼ ልትነግረኝ ነበር? ቀድሜ ነበር እኮ መናገር የነበረብህ እያለችው ነበር። ነገር ግን እምራ እንግዲህ የነገርኩሽ ነገር ትክክል ነው፣ የሚሄደው ለስራ ጉዳይ ነው። እባክሽ የሚሆን ነገር እያወራሽ ራሴን አታሰሚ እያላት ነበር። ናሆሚ ጋር የሚሄደው እሷም ድርጅት ውስጥ ስለምትሰራና ኃላፊነት ስላለባት ግዴታ ስለሆነ ነው እያለ ነበር። አይ ግዴታ አይመስለኝም፣ ተራ ሰራተኛ ጽዳት አይደል እንዴ የእሷ ኃላፊነት፣ ስለዚህ ምን ትሰራለች እያለች ናሆሚ ጥራት የጽዳት ቆሻሻ የምትጠርግ ሰው እዛ የናፊ ስራ አለባት። ስለዚህ ትምሬት ሰውን በማውን ነገር ባትናገሪ እሻልሻል እያለት ነበር። ምን ነው ለሷ ጥብቅና እየቆምኩ ነው እንዴ እያለች ጮችባት ማለት ነው። ነገር ግን በጭራሽ ከሷ ጋር ስትል እኔ ቆሜ ላይ ካልፈልግም፣ ስለዚህ ወደድኩም ጠላም አብሬክ መሄድ እፈልጋለሁ እያለችው ነበር ማለት ነው። ነገር ግን አሁን እንደዛ ሊሆን አይችልም። የሚሄደው እኮ ለጨዋታ ወይም ደግሞ ለረፍት አይደለም፣ ለስራ ጉዳይ ነው የሚሄደው። ስለዚህ እባክሽን እንደማውን ነገር አይምሮሽን እየመራሽ የሌለ ነገር ባትፈጥሪና ባትረብሽ ደስ ይለኛል። አረ ረበሽ ቁጭራሽ እንደዛን የምታስበው እያለች መጮህ ጀመረች ማለት ነው። ነገር ግን አቶ ልኩን የሷ መሄድ ምንም አልተዋጠለትም። እነሱ የሚሄዱ እኮ ለስራ ነው እንጂ ለጨዋታ አይደለም። አንቺ ልጅ እዛ መረፋም እኮ መከራ ነው እያለች ስትነግረው ነበር። ነገር ግን እነሱ ያረፉበት ቦታ አርፋሉ። ስለዚህ እኔ መሄድ እፈልጋለሁ። ሁላችሁ ወደዳችሁ ጠላችሁ ባሌን በጭራሽ ከዛች እርጉም ጋር ብቻውን ልቶ አልችልም። ስለዚህ አብሬ እሄዳለሁ ብላ ቀወጠችው ማለት ነው። ነገር ግን አንቺም ምንም ብትይ ናሆሚ ጋር ታውቂያለሽ፣ እኔ እሷን የጠላሁበት መንገድ ጥሩ አልነበረም። ናሆሚ እኮ ንጹህ ሰው ነች፣ ናሆሚ ንጹህ ሰው ነች እያለችው እስከዛሬ የጠላሁበትን ባላቅም ለምን እንደም ፕሮጀክት ብለሽ አብራችሁ ለምን አንሄድም እያለቻት ነበር። እና ይሄማ ሊሆን አይችልም ወንድሜን ታውቃለህ፣ እጅግ በጣም አምሯል እና እያለ ሰወራ ነበር ማለት ነው። ነገር ግን ቲቲ ስለዚህ በቃ እናስመረምራለን እና አጋጣሚ አምራ ቢሮ ስትመጣ ከናሆሚ ጋር ፊት ለፊት እየተገናኘ እንግዲህ መጮህ ጀመረች። ወይ 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 እሳትና ነው ሪሪ እያለ መቶ አገላግል። ቆይ ምራ ምንሰን ባሌን ለማየት ማምጣት የለብኝም እንዴ እያለች ስርዓት ያዥ እንጂ ስርዓት ያዥ እያለቻት ነበር። ናሆሚ እጅግ በጣም ተናድዳለች። የምራሲ መምጣት ነው ወይንስ ስርዓት ማጣት ነው አንቺ ያናደደሽ? ይመስለኛል የምራ መምጣት ነው እንደዚህ ያበሳጨሽ አይደለም እንዴ? ለማንም ማንም ህግ ነው፣ ህግ ማክበር አለበት። ማንም የህግ መጣት ሳይሆን የምራ መምጣት ነው አንቺን እንደዚህ ያናደደሽ እያላት ነበር። ወይ ቀልድ ሞታን ተባከ ትለውና ጥላት ሄዳለች። እምራ እጅግ በጣም ተናዳ ናሆሚ ተረጋጊ እንጂ ምን ይሆንሽ ነው? ተረጋጊ። እንዴት ነው ከዛች ጋር ፕሮጀክት ብላ ከሷ ጋር ክፍለ ሀገር የምትሄደው? እኔ ቁጭ አድርጋ እያለች መጮህ ጀመረች። እንደው ስለምን እንደምታወሪ አላውቅም እምራ እባክሽ ተይ እያለች ነበር። በጭራሽ ከሷ ጋር እንድትሄድ አልፈልግም። አዎ ቤት መጣ ነበር እኔን ለማናደድ እና እሷ ልጅ የነገረችኝ እያለ ውሸቱን ጨማምራ እየነገረችው ነበር። ናሆሚ በጭራሽ ልትነግርሽ አትችልም፣ እርግጠኛ ነኝ
እማየንቻ ይህን ነገረችሽ እያለቻት ነበር። አዎ እሷም ነግራኛለች በእርግጥ ነገር ግን በጭራሽ ከሷ ጋር እንድትሄድ አልፈልግም እባክሽ። ለስራ እኮ ነው የሚሄዱ ሌላ ለምንድን ነው የሚሄደው? ለስራ ነው የሚሄዱ። ስለዚህ እባክሽ የምትናገሪ እያሰብሽ እያለት ነበር። በጭራሽ እንደዛ ማድረግ አልችልም። አሁን የምፈልገው ነገር ከአንተ ጎን መሆን ብቻ ነው ብላ ስትጨው ነበር። እንግዲህ እምራ እነሱ ቤት አሁን ወደ ቤት ይዟት እንደገባ ስትነግረው ኤልሚ ይደነግጣል። ምን እምራ ቤት ገባች? አዎ ቆይ አልገባኝም። ያንተ መደንገጥ ምንም ነው? አይ እንደዛ ነገር ከተፈጠረ በኋላ እንዴት ወደ ቤት ገባች ብዬ ነው። አዎ ቤቱ ሰላም የለም፣ ድርቅ ወጥቷል። አንተ ላየህ ቤቱ ሰላም ወጥቷል እያለችው ስትነግረው ነበር። እና ምን ተሻለ እያለት እምራ ቤት ገብታለች። አሁን እኛ ቤት ነው ያለችው። ይገርማል። ለኔ እኮ አላሳወቀችኝ እዛ መሄድ እያለ እያስበ ነበር። ከዛ ኢሜል ሸኛትና ለእምራ ይደውልና ያቺ የተረገመች ኢሜል አይደለ የነገረችው እኔ እዚህ መኖሬ ትሰማኛለህ? አሁን ፈልገው ጉድሽን ማውቀው እኔ ብቻ ነኝ። ስለዚህ ሀብቱን ታካፍኛለሽ ብሎ እሱ ሳይቀር ድጋሜ ምንም ብትል ከአንተ ጋር መገናኘት እንደማትፈልግ እየነገረችው ነበረ ማለት ነው። በዛ የተነሳ እምራን ትናደድና ስልኩን ትዘጋበታለች። ምንም ብትይ ምስጢርሽን እኔ ጋር ነው ታገንሻ ዘለሽ እንደገባሽ ዘለሽ እንደማወጣሽ አትጠራጠሪ እያላት ነበር። አሁን እንዳጋጣሚ ናሆሜ በእግር እየሄደች ምነው ዳጊ እኮ የምሸኝሽ መስሎ የነበረ በመኪና ለምን በእግርሽ? አይ እኔ ነኝ በእግር መሄድ ፈልጌ ነው ለዛ ነው ብላ ነገረችው። እና ታዲያ ለምን እራት አልገብስ? እራት ምን ወደ ነገርሽ? አይ በጭራሽ አልፈልግም። ነገ እኮ በጠዋት ነው የምንሄደው። ስለዚህ ወተረፍት ብታረግ ይሻላል አንተ። እኔ ግን መጠጣት አምሮኛል እያልን አሁን እባክህ ወደ ራስህ ተመለስ። ስለመጠጥ ነው የምታወራው? ከመጠጥ አልነበረም እንዴ? ስለዚህ ወደ ራስህ ተመለሰው እያለ ነበር ዳጊ። አቶ ለኩን ሰሞኑን እንግዲህ የዳጊን አባት ስለገደለ ጥሩ ስሜት ላይ አይደለም፣ ጭንቀትና ድካምነት እየተሰማው ነው። ዳጊ እያቀፈውና ጥሩ ስሜት እንዲሰማ እያደረገ ነበር። እርሶ ጥሩ ሰው እንደነበረው እንደውም እባክዎትን እንደዚህ አይሆኑ፣ ወደ ራስዎት ይመለሱ። ለምን ለተወሰነ ጊዜ የሆነ ቦታ ሄዶ እረፍት አይወስዱም እያላቸው ነበረ ማለት ነው። ነገር ግን ከዛ እያቀፈ እያሳቅፈው ነበር። ያንን ዝናሽ ተደብቃ እያያቻቸው ነበር። በጣም ተቀራረቡ። ለአባቱ ስለገደለበት አዝነቴን እየሰማው ከሱ ጎን ለመሆን ይፈልግ ነበር እና ዝናሽ ተደብቃ እያያቸው ነበር ማለት ነው። እነሱ መዋደዳቸውና መቀራረባቸው እሷ ግን እጅግ አስደስቷታል ማለት ነው። እንግዲህ እምራ በጣም አበደች። ናሆም መጠጥ ቤት እንዳለ እየነገራት ነበር። እባክህ በጊዜ ገብታ እረፍት አድርገው፣ ነገ እኮ በጠዋት ነው የምንሄደው እያለችው ነበር። ናሆም ደውላ ማለት ነው። እሺ አታስቢ በጊዜ እገባለሁ እያለች ነበር። እንግዲህ ሚሜና ኤልሚ ደግሞ እዚህ እየጠጡ ነበር። ስግር ብላለች እና የምታወራው ነገር ራሱ አታውቅም። እንደ አጋጣሚ መጸዳጃ ቤት ስትሄድ እንደ አጋጣሚ ከወንድሟ ጋር ይገናኛሉ ፊት ለፊት። ከዛ እሷም ንዴቷ በወደ ያሶቹን በሙሉ ሲጃራ ስታጨልጣጭ ስትል እጅ ከፍንጅ ይሳታል ማለት ነው። ቆይ አንቺ እብድ ነሽ እንስበይ ለውጭ ከዚህ ብሎ ጎትቶት ያስወጣታል። እንደ አጋጣሚ እንመጣና ተንጂ ነው ወንድምሽ እኮ ነው፣ ታላቅሽ ነው፣ ማክበር አለብሽ፣ አብረሽ መሄድ አለብሽ። ዝም ብለህ አንተ አታስመስል አንተ ራስህ እያለ አሁን ውጭ ከዚህ እንዳለን እናቴን ነፍሰ ገዳይ ያልካት ያቺ ተረገመች ጨምራ ቤት ውስጥ